ናችሁ? ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ትንሽ ካሜራው አስቸግሮኝ ነው፣ ለዛ ነው የቆየሁትኝ። ይቅርታ በጣም ትንሽ አርፍጃለሁኝ። 5 ደቂቃ። በጣም ይቅርታ። በጣም አመሰግናለሁ ስለመጣችሁ። ምህሩ ትታይኛለሽ። ብዙዎቻችሁ ትታይኛላችሁ። እንዴት ናችሁ? ሰላም ናችሁ? ክብሩ ይስፋ መድኃኒዓለም። እኔ በጣም ደህና ነኝ። በቃ ዛሬ ደስ በሚል መነቃቃትና ደስ በሚል ሁኔታ መጥቻለሁኝ። ጆይን ስላደረጋችሁኝ በጣም አመሰግናለሁኝ። እንዴት ናችሁ? አርብ እንዴት ነው? እኛ እኮ አርብ በቃ ልክ እንደ ምንድነው የእረፍታችን ቀን የዛ ቀን ስለሚጀምር በቃ አሪፍ ነው። ከስራ ስንመጣ መኪና ላይ ምናምን ሰውንም ስናየው ሁሉም ስማይል እያደረገ በቃ ሃይ ማለት ነው የቀረው መንገድ። ሰኞና የአርብ ሙድ እንደዛ ነው አይደለ? ሁሉም ሰው እንትን ነው የሚለው። አርብ ሲሆን በቃ ቅዳሜና እሑድ እረፍት ስለሆነ ሁሉም ሰው የራሱ በጣም አሪፍ ነገሮችን ነው እንትን የምንለው። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ክብሩ ይስፋ መድኃኔዓለም። እኔ በጣም ደህና ነኝ። ዛሬ በከባድ ርዕስ ነው የመጣሁት። እንግዲህ ሆፕፉሊ እናንተም ጆይን ታደርጉኛላችሁ። አሪፍ ነገር እንወያያለን ብዬ የሚጠቅም ነገር፣ ምክንያቱም ከገባሁ ላይቭ አይቀር ጥሩ ነገር ይዤ መምጣት ነው የፈለኩትኝና ለዛ ነው። ሁላችሁንም በጣም አመሰግናለሁ ጆይን ስላደረጋችሁኝ። 13 ሰው ይታየኛል። ቴንክ ዩ ሶ ማች ጋይስ፣ ጊዜያችሁን መስዋዕት አድርጋችሁ ከኔ ጋር ስለመጣችሁ። ዛሬ እሺ እንግዲህ ርዕሴ ላይ እንዳያችሁትኝ በጣም ጨንቆኛል የሚል ርዕስ ነው ይዤ የመጣሁትኝ። ይሄ ደግሞ መነሻ የሆነኝ ትላንትና ትንሽ ልጆቼን ጉንፋን አሟቸው ስራ አልገባሁኝም ነበርና ትላንትና ሳይሆን 3 ቀን ምናምን አልገባሁኝም ስራ እና ምን ሆነ ትንሽ ርቅ ያለሁ አይ ቲንክ የራቁ ነገር ይሰማኛል። እንደዚህ ቢሆን አሪፍ ነው መሰለኝ። ትንሽ ርቅ ያለሁ እንደዚህ አሪፋል። ትላንትና ልጆቼን ትንሽ አሟቸውኝ አልገባሁኝም ነበር ስራ እና ትንሽ 3 ቀን ምናምን ይሆናል። ጉንፋን ቢጤዟቸውኝ አልገባሁም እና ትላንትና ያው ቤት እንዳይደብራቸው ብዬ ወደ ላይብረሪ ይዣቸው ሄድኩኝ። እውነት ለመናገር የዛሬ ርዕሴ የነበረው ሌላ ርዕስ ነበር ያዘጋጀሁት። የተዘጋጀሁበትም ሌላ ነበረ፣ ግን ከሚዲያም አንጻር ካየሁትም አንጻር ብዙ እዚህ ላይ ብንወያይ፣ ይሄ ደግሞ በጣም በቃ ሰው ሁሉ እያለቀ ነው በእንደዚህ አይነት ነገርና በስትረስ ቀላል አይደለም እዚህ ሀገር። እንደምታውቁት ሁላችሁም ድምጽ ይሰማችኋል? ድምጽ ይሰማችኋል? ፕሊዝ ኮሜንት አድርጉልኝ ድምጽ የሚሰማችሁ ከሆነ አዎ ወይ ምናምን በሉ። ላይክ ምናምን ማድረጋችሁንም አትርሱ። ድምጽ ይሰማል? እና ትላንትና አንድ ቦታ እንደነገርኳችሁ ላይብረሪ ሄጄ ነበርና ድምጼ ይሰማል? ድምጼ ይሰማል? እሺ እሺ፣ ሰላሚና ቴንክ ዩ። እሺ ምሮ ይጨምራለሁኝ። ምን ሆነ መሰላችሁ? ትላንትና ልጆቼን ይዤ እንትን ሄጄ ነበረና እንደነገርኳችሁ ላይብረሪ ከሚደብራቸው ቤት ውስጥ ስላመማቸው ንፋስ መውጫ ይሆናቸዋል ብዬ ላይብረሪ ሄድኩኝና በቃ ገና መግባታችን ነው። ልጆቹ ጋር እየተጫወትን እያለ ገና ቁጭ ስል አንድ ሀበሻ መጣች። አላውቃትም፣ አታውቀኝም ማለት ነው። እና ልጅቷ በጣም ቀጭን ነች ምናምን፣ ልጅ አላትኝ አንድ። እዛ እየተጫወቱ መጣችና በጣም ጨንቆኛል አለችኝ። በጣም ነው የደነገጥኩት። ክርስቶስ ነው ምስክሬ ነው። ለምን አታውቀኝም ልጅቷ ምን ያህል በቃ ዲፕሬሽን ውስጥ እንዳለች እና በቃ የሆነ የሚሰማት ወይም የሆነ የሚሰማት ሰው ፈልጋለች ማለት ነው። እና በነገራችን ላይ እኔ ደግሞ ብዙ ጊዜ ያጋጥመኛል እንደዚህ። ለምን እንደሆነ አላውቅም። የሆነ ቦታ ሰው ዝርዝር አድርጎ ሚስጥሩ ይነግረኛል እና
አይ ዶንት ኖ እንግዲህ ሜቢ ማሳዘን ፊት ይኖረኝ ይሆናል። ምስኪን ፊት ነው የምመስለው። ሜቢ እንደሱ እየመሰልኳቸው ይሆናል። ኤኒዌይስ ወደ እንትኑ ስገባላችሁ መጣችና በጣም ጨንቆኛል አለችኝ። ምነው ምናምን ብዬ ምነው የኔ እህት እንደዚህ ጥሩ አይደለሽም ደህና አይደለሽም ስላት አዎ ጨንቆኛል። ኦኬ ምን ላግዝሽ ምን ላርግልሽ አልኳት። አይ እኔ የፈለኩትኝ በቃ እንድትሰሚ ነው አለችኝ። ኦኬ ምንም ችግር የለም ሰማሻለሁ። ኧረ ምን ችግር አለ ደግሞ ለመስማት ብዬ እሷ የምትለውን ነገር ስሰማ በጣም ታወራ በቃ አሚን ስትረስ ምን ያህል እንደሚያዋርዳችሁ ክርስቶስን ነው የምላችሁ። ልጅቷ በጣም ምስኪን ነች፣ ታሳዝናለች። ልጅ አላትኝ እዚህ ሀገር 7 ዓመት ነው አለችና ከአንድ ርዕስ ወደ አንድ ርዕስ ትዘላለች። በቃ ይሄ ላይክ እኔ ነኝ ጸጸት የሚል ይሰማኛል። ግን እኔ ምን አረኳቸው? እነሱ ናቸው እንደሱ ያደረጉኝ። እኔ ምን አረኩ? እኔ ኢትዮጵያ ጥሩ ስራ ነበረኝ፣ ነርስ ነበርኩኝ፣ ጥሩ ነገር አገኝ ነበረ። እዚህ መተውኝ ነይ ብላ ይዛኝ መታ ነው ሰው ቤት አስቀመጠችኝ። 2 ዓመት ካለ ስራ ተቀመጥኩኝ። በቃ እንደዚህ አይነት ወሬ ነው የምታወራኝ እና በጣም ነው የደነገጥኩት። ክርስቶስ ምስክሬን በቃ አይ ፊል ሶ ባድ አይ ሚን ሺ ዶንት ኖ እኔን አታውቀኝም አይደለ? ግን በጣም ስትረስፉል ከመሆኗ የተነሳ ነው እንደሱ የምትለው። ከዛ በቃ እንደዚህ ነው የምታወራው። እንደዚህ ሆኜ አይዞሽ እናትዬ ልጆች አሉሽ? አዎ አለኝ፣ 2 አለኝ። 2 ልጆች አሉኝ። አንደኛዋ ዴኬር ነው የምትቀመጠው፣ አንደኛው ይኸው እንደምታየው። ልጇ ደግሞ ወንድ ልጅ ነው፣ ሃይፐር ነው። በቃ ላይክ በጣም እሳት ነው። በቃ መቀመጫም አይሰጣትም ልጅቷ። ምግብ ማትበላ መሰለኝ። በዚህ ጋር አጥንቷ ወጥቶ በዚህ አጥንቷ ወጥቶ በቃ በጣም ነው የምታሳዝነው። በጣም ከስታለች። አይዶን ነው እንግዲህ ድሮን ያላውቃትም እውነት ለመናገር ግን በጣም ይሄ ቀጭ የሚባል ሳይሆን በጣም ቀጭን ነች። ላይክ በቃ ሱሪያ ሁሉ ላይ ይውለበለባል። በጣም ነው የምታሳዝነው። ከዛ ደግሞ ወደ ትዳሯ ትገባለች። ባሌ ይረዳኛል፣ አንዳንዴ ግን አይረዳኝም ትለኛለች። ላይክ ከጭንቀቷ ነው የምታወራኝ። ይህን ሁሉ ነገር ሳይ በቃ አልኩኝ አይ ሚን ካናዳ ላይ ወይም ውጭ ሀገር ያለ ሰው በጭንቀት የታወቀ ነው። ይጨንቀናል፣ እውነት ነው፣ በጣም ይጨንቀናል። ለምን? አንደኛ ነገር ከተፈጥሮ እኛ የለመድነው ህብረተሰብ አለ። ጎረቤት አለ፣ እህት አለ፣ ወንድም አለ፣ ቤተሰብ አለ አጠገባችሁ። እዚህ ሀገር ቤተሰብ ያለው ሰው እንኳን ማለት ነው። አሁን ለምሳሌ እኔ ቤተሰብ ካለኝ ቤተሰቦቼ የራሳቸውን ኑሮ ነው የሚኖሩት። ለምን? ሁሉም ሩጫ ነው እዚህ ሀገር። የቤት ኪራይ መክፈል አለበት፣ ሰርቶ የቤት አስቤዛ መግዛት አለበት። የሚከፈሉ ቢሎች አሉት፣ የራሱ የቴሌፎን ይሆናል የሚከፋፈሉ ቢሎች እዚህ ሀገር ብዙ ነው። ስለዚህ ስትረስፉል የማይሆንበት ምንም ነገር የለም እና በቃ እንደሱ እና ስትረስፉል መሆኗ በጣም ያሳዘነች ልጅቷ። አንደኛ፣ ሁለተኛ ነገር አውቃለሁ ሁላችንም አለን የየራሳችን ያልተሳካልን አለ። እንደ እናት ደግሞ ቁጭ ብለን ልጆቻችንን ማሳደግ ብቻ የሚጠበቅብን። ምክንያቱም እዚህ ሀገር ሉጣ ካልሽ ዴኬር ማሄድ አለብክ። ማንም ያንተን ልጅ ቤተሰብም ትሁን እህትም ትሁን የራሷ ኑሮ አላት። ማንም ለአንተ የሚይዝላችሁ የለም አይደለም። ግን በሌላው ደግሞ በዚህ በምንድን ነው እኔ ደግሞ አይ ዴኬር አድርጌ ሰርቼ እመጣለሁ ካላችሁ ደግሞ ዴኬር የምከፍሉትና የምትሰሩት ገበያችሁ እኩል አይሆንም። ለምሳሌ እኔ አሁን 3 ልጅ አለኝ። ለ3 ልጅ የምከፍለው እንግዲህ አስቡ። አንደኛዋ ልጅ ትምህርት ቤት ነች፣ ቀን ሙሉ ነው ትምህርት ቤት የምትውለው። ስለዚህ ለእሷ ዴኬር አያስፈልገኝም ስላችሁ ያው ጠዋት ባለቤቴ ስራ አርፍዶ ይገባል፣ እሱ ያደርሳታል፣ እኔ በጊዜ እወጣለሁ፣ ሄጄ እቀበላታለሁ። ለ2 ልጅ $600 ትከፍላላችሁ። $600 ትከፍላላችሁ። አስቡት የሚከፈላችሁ ስንት ነው? የጋዝ አለ የምን አለ፣ እሱን ጨማምራችሁ ስታደርጉት የእናንተ መስራት ዋጋ ያጣባችኋል። ለምንድን ነው ልጆቼን ትቼ የምሄደው? ልጆቼን የምጥልበት ምክንያት ማለትስ ምንድን ነው አላማዬ? የሆነ ነገር በቃ አሁን ለምሳሌ አንድ ነገር ለማሳካት ከፈለጋችሁ ኦኬ ይሄን ላሳካ ስለፈለኩኝ ችግር የለውም እቺን ላሳካና አቆማለሁ ትላላችሁ። ግን የዚህ ሀገር ኑሮ እንደሱ የሚባል አይደለም። ቢላችሁ ኤቭሪ መንዝ አለ ሁሉ ጊዜ። የቴሌፎን የሚከፈል አለ 70-80 ብር አይደለም? የክሬዲት ካርድ የሚከፈል አለ። ስለዚህ ወታችሁ መስራታችሁ የግድ ነው። ወይም ደግሞ በቃ ላይክ በጣም ስትረስፉል የሚያደርገው እሱ ሰው እንደውም የራሱ ኑሮ አይደለም። እንደ ሀበሻ ሁላችንም ለቤተሰቦቻችን በቤተሰብ ነው ብዙን በቃ ለምን
እዚህ ሀገር ስንመጣ የሆነ ኤክስፔክቴሽን አለን፣ የሆነ የጠበቅነው ነገር አለ። ካናዳ ላይ ስመጣ ምን ብዬ ነው የጠበቅኩትኝ? ካናዳ መጥቼ በቃ በአንድ አመቴ ቤት ሰርቼ ሀገር ቤት እህት ወንድሞቼን አምጥቼ ከዛ በኋላ የሆነ 5-6 አመት ሰርቼ ከዛ ሄጄ ሀገር ቤት በቃ የሰራሁት ቤት ያለ እሱ ነው እውነታው። የሁላችንም ኤክስፔክቴሽን ወይም ደግሞ ተነግሮን በቃ ስናድግ ተነግሮን የመጣ ነገር አለ አይደለም? እኛ ስንመጣ የተነገረን ነገር አለ። ያንን ኤክስፔክቴሽን ይዘን መተን ነው እዚህ ጭንቀት ላይ የምንወድቀው። አንደኛው። ሁለተኛ ነገር ከምንም በላይ ደግሞ እዚህ ሀገር ራሱ የራሱ የሃይማኖት ሀገር አይደለም። በቃ ላይክ የሚኖርበት ሀገር ነው። ለነፍሳችሁ የሚሆን ሳይሆን ለስጋችሁ የሚሆን ማንኛውም ነገር እዚህ ሀገር አለ። እንደዚህ እንደኛ ላግጀሪ ኑሮ ትኖራለህ። ላግጀሪ ቤት ውስጥ ትኖራለህ፣ መኪና ትነዳለህ፣ ላግጀሪ የምትፈልገውን ትበላለህ፣ ሄደህ ወስደህ መግዛት ካለብህ ትገዛለህ። ይህን ሁሉ የምታደርገው ግን ከሰራችሁ ነው። ካልሰራችሁ ማንም ቁጭ ብሎ የሚያበላችሁ የለም። ምክንያቱም ምንም የሚመጣ ነገር የለም። ይሄ ሁሉ ነገር ስትረስ። ሁለተኛ ነገር ደግሞ እኛ ሀገር ቤት ስንሆን ሙስሊምም ሆንን ክርስቲያንም ሆንን የሆነ የለመድ ነው አለ። ለምሳሌ እኔ ኦርቶዶክስ ስለሆንኩ ልንገራችሁ። በኦርቶዶክስ የሆነ ቦታ ሲሄድ ቢያንስ 4-5 መንገዴ ላይ ለምሳሌ እኔ ከቤቴ ተነስቼ ወደ የሚሄድበት አካባቢ እስከምደርስ ድረስ 4 ቤተክርስቲያን 5 ቤተክርስቲያን አለ። እንደዚህ እየተሳለምኩኝ ወይም ደግሞ ቅዳሴ ከሆነ ቅዳሴው ቆሜ ባላስቀድስም እየሰማሁትኝ ነው የሚሄደው። ስለዚህ ይሄም እዚህ ጎልባቸዋል። ጭንቀት የማያረግበት ሰው ምንም የለም። እኔ አሁን የምነግራችሁ ምንድነው ሰው በቃ ይሄ ላይክ ካናዳ አሜሪካ ምናምን ሲባል ላይክ ወይም ደግሞ ጥሩ ኑሮ ሳይኖር ወይም ጥሩ ኦፖርቹኒቲ ሳይኖር ሳይሆን እኛ ሰው ስትረስ ውስጥ የሚከተው ይሄ ነው የምላችሁ። ለቤተሰብ አለማድረጉ ሊሆን ይችላል። የሆነ ነገር አደርጋለሁ ብሎ በአመት መጥቼ ሰርቼ እንዳልኳችሁ ቤት ሄጄ እሰራለሁ የሚለው ነገር ህልም ሆኖ ነው የሚታየው እዚህ ሀገር። ለመሰላችሁ መደረጉ ሊሆን ይችላል እኮ ግን በቃ ላይክ የሆነ ሰዓት ነው። በተለይ ትዳር ካላችሁ ልጅ ካላችሁ ይቅርታ ትዳር ካላችሁ ልጅ ካላችሁ ደግሞ ምን ይሆናል? የበለጠ የምታደርጉት ህልማችሁን ለማሳካት ጊዜው እየረዘመ ይሄዳል ማለት ነው። ለምን ልጃችሁን ቁጭ ብላችሁ 2 አማራጭ አላችሁ። ወይ ልጃችሁን ቁጭ ብላችሁ ማሳደግ፣ አይ ደግሞ ካልሆነ ደግሞ ወጥቼ እሰራለሁ ልጆቹ ዴኬር አረጋለሁ ትላላችሁ። ዴኬር ካረጋችሁ ጊዜ ካልሰጣችኋቸው እነዚህ ልጆች እንዴት ነው ልጅ የሚሆኑት? በኋላ ይጠይቋችኋል። የት ነበርሽ? የልጆች እድገት ታውቁታላችሁ። የት ነበርሽ ትባላላችሁ። ይሄ ነው ሁለተኛ ለሰው ልጅ ጭንቅላቱ። ለምን በዚህ ጋር የልጆቻችሁ አስተዳደግ ይጨንቃችኋል። ለምን እኛ ከለመድነው ባህል ከለመድነው ነገር ነው። ምክንያቱም እኔ ስራ ተነስታችሁ ስትሄዱ የሚሸጥ ዊድ ወይም ደግሞ የሆነ ድራግ ነገር እየሸተታችሁ ነው ጠዋት የምትሄዱት። ይሄ ጭንቅላታችን ለኛ የሚፈጥርብን አለ። ይሄ ነው ስትረስ የሚፈጥረው ለሰው ማለት ነው። እዚህ ሀገር አሁን ማልወዳት አባባል አለች። ኧረ ስትረስ የሆነ የሚሉት አባባል አለ አይደለ? እነሱ ቢልና ምናምን መክፈል ስትረስ አድርጎባቸው ይላሉ። ቢል መክፈል አይደለም ስትረስ ያረገብን። ስትረስ ያረገብን የሀገሩ ሁኔታ አለመመቸት፣ እንዳልኳችሁ የባህላችን የሃይማኖታችን ነገር እዚህ ሀገር ስለሌለ፣ ሁለተኛ ነገር ደግሞ የምናየው ነገር አይናችን ልንሰማቸው ሀገር ቤት የሚዘገንኑ ነገሮች እንኳን በአይናችን ልናይ አይደለም። አስቡት እዚህ ወንድና ወንድ ሴትና ሴት ሲሳሳም እያያችሁ አስቡት እናንተ። ሀገራችን እንደዚህ ተብሎ ሲወራ የሚቀፈን ሰዎች አብረናቸው እንሰራለን። አብረናቸው ለምን ሀገሩ ነው። ሌላ ነገር ብትናገሩ ደግሞ ክስም አለው። ለምን መብታቸው የነሱ በዚህ ሀገር የተጠበቀ ነው። ይሄን ስትረስ ያደርጋል። አስቡት አሁን እንግዲህ ኢንተርኔት ላይ እኔ ክርስቶስን ነው የምላችሁ። አሁን በቃ ያየኋት አንድ ልጅ የዘፋኙ የሞተችው ልጅ በቃ አይ ፊል ሶ ሳድ በቃ ሺ ሶ ያንግ አይደለ? ይሄ ይሆናል አይደለ? ለራሳችሁ በቃ እኔ ክርስቶስን አይቻት አልጠገብኩኝም አላችሁ። አለው በሉ ዝም ብዬ እየለፈለፍኩ ነው።
አለው በሉ አላችሁ። ላይክ አድርጉ። ላይክ እያደረጋችሁ ላይክ ሼር ታፕ 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 እንደ ቲክቶክ ታፕ 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 ነው የሚባለው። ቲክቶክ ላይ ገብቼ አላውቅምና ታፕ ታፕ ሲሉ እሰማለሁ። እዚህ ታፕ ታፕ የለም። ላይክ ላይክ ነው። ላይክ እና ኮሜንታችሁን እየሰማችሁኝ ነው? እየተሰማችሁ ነው? ኦኬ ኦኬ። እንኳን አላችሁልኝ። ያ እና ክርስቶስን ነው የምላችሁ። አሁን አስቡ። የአሁን የሞተችው የእንትኗ ልጅ አስቦት የዘፋኙ አሁን እንግዲህ ካልሰማችሁ ቀነኒ ነው የምትባል ቲክቶከር ሶ ቢዩቲፉል በቃ በጣም ነው የምታምረው። ያንግ ነች ላይክ 24 20 ብትሆን ነው ከ20 ቤት ውስጥ ነው ያለችው። ሞዴሊስት ነች፣ ተምራለች። አሁን የተመረቀችው ተነሳ ከአምስተኛ ፎቅ ላይ ስትረስ የነበራት እሷ ታውቃለች። አሁን እኔ በማላውቀው ይሄ አሁን ዲቴል የሚገባበት ነገር አለንም። ለምን አላውቅም። እኔ አሁን አይዲያው የለኝም። ግን የጭንቀትን ክፉነት ነው የምነግራችሁ። ሰው ስላገኘ ስለበላ የፈለገውን ስለጠጣ የፈለገውን ስለለበሰ አይደለም። እሷ የምትኖረው አርቲስት ነው ባሏ። ስለዚህ እሷ ጥሩ ኑሮ ነው የምትኖረው ማለት ነው። ፀሐይ እንትን የሚላለ ጥሩ አፓርትመንት ላይ ተከራይተው ነው የሚኖሩት። እሱም ዘፋኝ ነው። የቤታቸውን እንግዲህ እሷ ያውቃሉ። ግን ልጅቷ ሰተዋት ቲክቶክ ላይ ሺዝ ሃፒ ፊቷ ላይ የምታዩትኝ ደስተኛ ልጅ የሆነች በቃ ሁሉ ነገር ተሟልቶላት ምናምን የምትኖር ነው የምትመስለው። ግን አስቡት የሰው ልጅ መብላት ጥሩ ነገር ላይ መኖር አይደለም። ልክ እኛ ጥሩ ነገር ላይ እንትን እንደምንል ይሄ ምንድነው በቃ ለኛ አሁን እንደሚመስለን ከሆነ እኔ አሁን ካናዳ ስመጣ እንኳን ስትረስ ሊያረግ አይደለም በቃ ላይክ እኔ የመጨረሻ ሃፒ አንደኛ ዓለም ላይ ያለ ሃፒ ሰው እኔ ነኝ መሆኔ መሰለኝ ነበር አይደለም። ግን ሌላው እንትኑ ሌላ ነው አላ ትርጉሙ ሌላ ነው። በቃ እዚህ ሀገር ስትመጡና አሁን እኔ ሀገር ቤት ያለ ሰው ሲሰማችሁ ስነግራቸው ማንም ሰማክ የለም አባ ጆሯቸው ድፍን ነው። ኧረ አይሰሙንም፣ ክርስቶስን አይሰሙ። እኔ እንደውም አንዳንድ ጊዜ ምን ነው ስልጣን ቢሰጠኝ እንደዚህ ንቅል አድርጌ አምጥቼ ባሳያቸው የኢትዮጵያ ሕዝብ በሙሉ ማለት ነው። ክርስቶስን ነው የምላችሁ። ለምን ስደተኛው ምን ያህል ሀስል እያደረገ ምን ያህል ጭንቀት ላይ እንዳለ እነሱ ለመላክ እነሱን አላሻሻልኩም ብሎ ድጋሚ እዚህ ያለው የቢልና የእንትን ጫና የሀገሩ በቃ ይሄ ስትረሱ ከባህላችን ከእምነታችን የወጣ መሆኑ ምን ያህል ጭንቀት እንዳለው አሁን እቺ ልጅን አስቧትን። ቅድም ያልኳችሁ ትበላለች፣ ትጠጣለች፣ ሺ ሉክ ሃፒ ቲክቶክ ላይ ወጣ ትዘንሳለች፣ ትጨፍራለች፣ ምን ትላለች። ከአምስተኛ ፎቅ ላይ ራሷን ፈጥፈጣ ስትሞት አስቡት። ምን አይነት ማለትስ የሰው ልጅ በምግብ በህይወት በእንደዚህ አይደለም። የሰው ልጅ በእንደሱ አይኖርም። እኔ አሁን በቃ ብዙ በሱ ነው በቃ ውስጤ እንትን ያለችው። እውነት በጣም አሳዘነች። ለምን ቤተሰቦቿ ብዙ ተስፋ ያደርጉባታል። አሁን እች ልጅ ግን ሜቢ እኮ ያልፋል ደግሞ ምንም የጭንቀት ማያልፍ ነገር የለም አይደለም። ማያልፍ ነገር የለም። ወይ ተምረንበት እናልፋለን ወይ የሆነ እግዚአብሔር ወደኛ ሲያመጣው የሆነ ነገር ሊያስተምረን ፈልጎ ነው የሚያመጣው። እንሰራበታለን። ወይ ለእግዚአብሔር ያለን እምነት ላልቶ ይሆናል፣ ወይ እሱ ሊያጠብቅልን ይሆናል። ከሱ ውጭ ኃይል እንደሌለ በሰው የምንተማመን ከሆነ ደግሞ እኔ ከአንድ ሰው ጋር የምተማመን አይ እንትን አለችልኝ እንትን አለልኝ ብዬ የምል ከሆነ ደግሞ ሜቢ እነዛ ሰዎች በጭንቀት ሰዓት ከሌሉ እግዚአብሔር በሰው መደገፍ እንደሌለብን በሱና በሱ ብቻ መደገፍ እንዳለብን ቴንክ ዩ መሬ አመሰግናለሁ። በሱ ብቻ መደገፍ እንዳለብን ሊነግረንም እየፈለገ ነው። ስለዚህ ሁሉም የየራሱን ጭንቀት አለው። ግን በቃ አሁን እኔ ይሄን ርዕስ ልሰራ የፈለኩት እንደነገርኳችሁ ከዛች ልጅ ተነስቼ ነው። አሁን እሷ በቃ ለኔ ነግራኝ ቀሏት ሄዳለች አይደለ? እኔ አላውቃትም። እሷ ግን አትሊስት ቀሏታል። ስለዚህ በዙሪያችሁ ያለውን ሰው መስኪት ሃይ እንዴት ናችሁ? በዙሪያችሁ ያለውን ሰው በዙሪያችሁ ሼር እያረጋችሁት ለእንትን ለዋትስአፕ ወይ ወደ ሌላ ሼር እያረጋችሁልኝ ሰው አለው ሶሪ ጠፋውባችሁ አለው ሶሪ ጠፋውባችሁ አለሁኝ
ትንሽ እያስቸገረኝ ነው ስልኩ አይደለም ፉባ እንትኑ ዳያው ተመለሽ ተውጪ ይለኛል አለ። ኦኬ አሁን መጣሁ። ምሬ ቲጂ ቴንክ ዩ ሶ ማች። እውነት ነው የሰው ሰላም። አዎ ምሬ እውነት እኔ በጣም በእውነት ነው የምላችሁ። በቃ አይሚን በጣም አሁን በጣም የምንሰማው ነገር አሁን እንግዲህ አስቡት። እኛ አሁን ብለን ምን እኔ አሁን በራሴ ስትረስ ሲይዘኝ ምንድነው የምለው? በቃ በሀገር ቤት ቢሆን እኮ እንትን ጸበል ሄጄ እቀመቃለሁ። ሀገር ቤት ቢሆን እኮ ቤተክርስቲያን ሄጄ ክፍት ነው ቁጭ እላለሁ። ሀገር ቤት ቢሆን እኮ እንደዚህ ነው የምለው። ግን ከሀገር ቤት ደግሞ እንደዚህ አይነት ነገር ስትሰሙ በቃ ዩ ፊል ሶ ባድ። ሰው ምን ያህል ሰው እንዴት እንደሆነን ምንም በቃ ይሄ ላይክ ማያልፍ ነው የሚመስለን። ክርስቶስ ነው የምለው ያልፋል። ማያልፍ ነገር በዚህ ምድር ላይ የለም። አውቆ ግን ሰይጣን ሁሉ ጊዜ ማያልፍ አድርጎ ነው የሚነግረን። ኦፍ ኮርስ ለምን? እሱ ነፍሳችንን ስለሚፈልግ። ለምን? እንደሱ ካረግን ወደ እኛን ለማጥፋት ራሳችንን ለማጥፋት ራሳችንን ለመግደል ነው እንጂ የምንሄደው እንትን ወደ ተሻለ ወደ እግዚአብሔር እንደማንሄድ ያውቃል። ስለዚህ በጣም በቃ እንትን እንድትሉ ማለት የስትረስ መውጫው ብዙ አለ። ከዛ ሁሉ ነገር እግዚአብሔር ብቻ ነው። ጸሎት ነው። በሃይማኖታችሁ ሙስሊምም ሆኖ ክርስቲያንም ኦርቶዶክስም ሆኖ ፕሮቴስታንትም ሆኖ በርከክ ማለት ነገሩ ደግሞ እንደሚያልፍ ማወቅ። አስባት አሁን ልጅቷን እኔ ልመክራት ፈለኩኝ ማለት ነው። ማለት አሁን በሷ ጫማ ሆኜ ያለባትን ነገር በኔ ነገር እንደማይፈታ አይኑ ያገኘዋት ልጅ በኔ ዕውቀት እንደማይፈታ አውቃለሁ። ለምን ሜቢ እኔ አሁን በሷ ጫማ ስለሌለው ሙያውን ባለቤትም ስላልሆንኩኝ ያልሆነ ነገር ተናግሬ ላስቀይማት እችላለሁ ብዬ በቃ እንደውም እኔ በቃ ልጆችሽን ኢኔ ያልኳት። ለምን ሰው ከኛ እኔ በራሴም ማለት ነው ከስራም ቦታ ተናድጄ ከሆነም ቦታ ተናድጄ በጣም አልቅሼ ምናምን እኮ ነው የመጣሁት። በቃ ተናድጄ መኪና ውስጥ እያለቀስኩም ይሁን ምንም መጥቼ ልክ ልጆችን ሳየው እርስት እና ይሄ ምንድነው እግዚአብሔር የሰጠን ትልቁ ስጦታ ነው ለልጆች። እንደሱ ነው ያልኳት። በቃ አንቺ እግዚአብሔር የሰጠሽ ልጆች አሉሽ። እግዚአብሔር ደግሞ እነሱ ደግሞ አንቺ እንትኖችሽ ናቸው። ምክንያቱም እሷ ስትረስ በሆነች ቁጥር የሚጎዱት ልጆቹ ናቸው። ልጅ የወለደ ሰው ደግሞ ጠንካራ መሆን አለበት። ለልጆቻችን ስንል የግዴታ መጠንከር አለብን። የግዴታ መንበርከክ አለብን። በቃ አይ እንትን ኦኬ። እናም ለልጆቻችን ስንል መንበርከክ አለብን። የግዴታ መጸለይ አለብን። በተቻለ መጠን ምንም ይሁን ምንም እኔ እውነት ነው የምላችሁ፣ ክርስቶስ ምስክሬን ነው የምላችሁ። እኔ በራሴም ስለማውቀው ነው። በምንም ነገር በቃ መንበርከክ ትልቁ መፍትሄው እሱ ጋር ብቻ ነው ያለው። የሆነ የሚልክላችሁ ኃይል አለ። የሆነ የሚልክላችሁ ኃይል አለ። አሜን ቲጂዬ አሜን። እግዚአብሔር ይመስገን። እውነት ነው። የሆነ የሚልክላችሁ ነገር አለ። በተጨማሪ ደግሞ ብዙ በቃ የምንሰማው አለ አይደለ? ጭንቅላታችን ላይ አስቡ። በዚሁ በከተማችን ራሱ የሚደረጉ በቃ እኔ አሁን ከውስጤ የማትወጣ ልጅ አለች። አላውቃት፣ ዝም ብዬ ከሰው ነው ወሬውን የሰማሁት። 3 ልጆች አሏት። እንግዲህ ያው የምነግራችሁ ወሬ ይሄ ከሰው የሰማሁት ነው እንጂ እኔ ምንም ማውቀው ነገር ያለ ማውቃት አይደለችም። ግን እውነት ነው። 3 ልጆች አሏት። 3 ልጆቿን ቁጭ አድርጋ እራታቸውን አብልታ አስተኝታ ባሏ ቤት እያለ እሷ እየነዳች ሄዳ ራያዋ ላይ ቤንዚል አርከፍክፋ ምን ያህል አይ ፊል ሶ ባድ። በቃ ዋይ ሺ ምን ያህል ስትረስ የሚሰማት ሰው ነው ወይ ያጣችው? አሚን በቃ ትፈራ እንትን ትላለህ አይደለ? የሆነ የሰውነት እውነት እዩት። ላለቅስ ነው ይቆልቀሻል። የሚሰማት አንድ ሰው ነበር ሜቢ የፈለገችው። ሜቢ በአንድ ሰው ይፈታ ይሆናል ያ ችግር እኮ። ግን ያ ችግር በአንድ ሰው ይፈታ ይሆናል። ግን በቃ የሚሰማት አላገኘችም ይሆናል። ወይ በቃ ወይ አውጥታ መናገር የምትችል ሰው አይደለችም። አንዳንድ ሰው እኮ
ሰላሚና ሰላም ሰላም የሺ ተስፋዬ ሚሰማት አታ ይሆናል። አንድ ሰው እኮ ነው የፈለገችው። አስቡ፣ አንድ ሰው ነው ይሆናል እየፈለገችው፣ ግን ሚሰማት ስላላገኘች ወይም በቃ እንትን ሚላ ስላላገኘች ሄዳ ራስ ግን ምን ይሄ ስትረስ ምን ያህል ጨካኝ እንደሚያደርጋችሁ መንፈስ መሆኑን የምታውቁት አስቡ። ራሳችሁ ላይ ቤንዝል አርከፍክፋችሁ ራሳችሁ ላይ ቤንዝል አርከፍክፋችሁ እሳት ራሳችሁ ላይ መለኮስ ማለት የትኛው ጭንቅላት በቃ ጭንቅላቷን ሰውሯታል ማለት ነው። ይሄ ነገር ሁሉ ይሄ መንፈስ ነው። ክርስቶስን ነው የምላችሁ። ለዛ ነው በጸሎት ብቻ በእግዚአብሔር ብቻ የሚፈታው። ኦርቶዶክስ ከሆናችሁ መስገድ፣ ሙስሊሞችም ትሰግዳላችሁ፣ ጴንጤዎችም እንደዛው። ክርስቶስን ነው የምላችሁ። ይሄ መስገድ በቃ መስገድ መጸለይ ትልቁ መፍትሄ ነው ለጭንቀት። እኔ ስግደት ካቆምኩኝ ነው የምላችሁ ነገር ነው የሚለኝ፣ ተጣይ ነው የሚለኝ። እውነት መስገድ ካቆምኩኝ በቃ ጸብ በደላላ ነው የምሆነው። ጸሎት ማለት ካቆምኩኝ በቃ የምጣላው ሰው ብቻ ነው የምፈልገው። እውነቴን ነው የምነግራችሁ፣ እየቀለድኩ አይደለም። ለሰው ልጅ በቃ ልክ እንደ ምግብና እንደ ውሃ እንደምንለብሰው ልብስ ጸሎት ያስፈልጋል በደንብ። በቃ ሁላችንም በቻልነው መጠን ክርስቶስ ነው በሃይማኖታችሁ። ከዛ ውጪ እኔ አሁን ብነግር አንድን ወሬ ለማቃት ሰው ብነግር ሄዳ ታወራብኛለች ወይ ታወራለች። ሜቢ ምንድነው ወይ እንትና እኮ ሜቢ እንትን ብላም ላይሆን ይችላል፣ ግን በወሬም ታወራዋለች። ወይ እንትና እኮ እንደዚህ ችግር ነው ያተበራት፣ እንደዚህ ችግር ገጥሟት እኮ ሰው ናት። አምነ ጀጂንግ ኤኒባዲ። ግን ለእግዚአብሔር ከነገራችሁት ግን የእናንተና የእግዚአብሔር ኮኔክሽን ብቻ ይሆናል መፍትሄን ይሰጣል። ምክንያቱም እኔ በእናንተ ጫማ ላይ የለሁም። ስነግራችሁ የሆነ ነገር ስትነግሩኝ ቶሎ ብዬ ጀጅ ለማድረግ ወይም እናንተን በቃ ያለ አይደለ የሆነ ጀጅ ለማድረግ ነው የምቸኩለው። ጀጅ ለማድረግ ነው እንትን የምለው። ካሜራዬ ተገልብጧል። ተገልብጬ ነው ዝም ያላችሁ እስካሁን። ኧረ እናንተ ጥሩ ሰው ናችሁ እናንተ በእውነቱ
ሶሪ ያ ልክ ናችሁ። ማይክሮፎን እዚህ ነክቼው ነበረ። አሁን ይሰማላ? ማይክሮፎኑን ነክቼው ነበር፣ ለዛ ነው። ሶሪ። አሁን ሆፕፉሊ ይሰማችኋል። ኦኬ። ማይክሮፎኑን ነክቼው ነው፣ ሶሪ ሳላቅ። እሺ እሺ። ምሬ ሰላሚና እና እሺ ማማዬ አመሰግናለሁ። እና ምላችሁ ክርስቶስን ነው ምላችሁ። በቃ ጸሎት አድርጉ፣ ጸሎት አድርጉ። ከዛ ደግሞ ተመልሳችሁ ምንድነው ኤክሰርሳይዝ፣ ዮጋ አለ። ራጋ ሻርክ ሰላም ነው፣ እንዴት ነው? ሶሪ አላወኩም ማን እንደሆነ ግን ቴንክ ዩ ፎር ካሚንግ። አመሰግናለሁ ስለመጣችሁ ወይም ስለመጣክ ወይም ስለመጣሽ አመሰግናለሁኝ። እና ዮጋ ማረግ ብዙ ነው በቃ ማለት ሳይሆን እኛ የሆነ ያች ከለመድናት ዞን መውጣት አንፈልግማ። የሆነች በቃ አለች ከዛች በቃ ከሆነች ኮንፈርት አለችን የሆነ በቃ ለኛ ኮንፈርት የሚመስለን በቃ ይሄ አሁን ቤት ምንውል ከሆነ በራሴ አሁን እኔ በራሴ እኔ ስነግራችሁ ቤት ምውል ከሆነ ጠዋት ተነስቼ ወይ አርፍ ልጄ ትምህርት ቤት አድርጌ ከዛ እዚህ ስንደፋደፍ ወይ እዚህ ኪችን ስንደፋደፍ ከኪችን ሳልወጣ ከዛ በኋላ ደግሞ ስራው አያልቅም። አንዴ ስታጸዱ፣ አንዴ ላውንደር፣ አንዴ ምኑ አይ ቲንክ በቃ ይሄ አሁን ስለምናረግ ሰውነታችን ዛሊንና እንትን ጂም የማይታሰብ ነው። ያውን እንግዲህ አስቡኝ ስንት ዓመቴ እዚህ ሀገር ወፍ የለም፣ ጂም የለም፣ ወፍ የለም። ለምን ይደክመኛል ሰውነቴ በቃ እንኳን ጂም። ግን አሁን እኔ ደስ የሚሉኝ ነጮች አሉ። ነጮች አሁን እንደሱ ናቸው፣ ጎበዞች ናቸው። ኢቭን 10 hours የኛ አሁን አለቃችን የነበረው 10 ሰዓት ይሰራና ማለት ነው 10 ሰዓት ስራ ቦታ እየሰራ ልክ ብሬኩን 1 ሰዓት ላይ ጂም ደርሶ ይመጣል። 64 ዓመቱ ነው። እንኳን 64 ዓመቱ ምንም አይመስልም። ክርስቶስን ነው የምላችሁ። እና በጣም በቃ የሆነ ልንለምደው ምን ማድረግ ያለብን በተለይ እናት ስንሆን ሴት ስንሆን አይ ሚን ስትሬስፉል ከሆናችሁ ላጠገባችሁ ላላችሁ ሰው እንትን አትሉም። ለኛ አንጠቅም፣ ላጠገባችን ሰው አንጠቅም፣ ለልጆቻችን አንጠቅም አይደለ? ኦኬ ቤቤ ተስማ ዮርዳዬ ቴንኪዩ በጣም አመሰግናለሁ ስለመጣሽ። ሮዳስዬ ሶሪ ሁሉ ዮርዳ ነው የምልሽ። እና ለሁላችንም አንጠቅምም። እግዚአብሔር ግን በተቻለ መጠን ከዚህ ስትረስ በቃ የምንወጣበትን ነገር ሁሉ ጊዜ አንድና አንድ ጭንቅላታችሁ ላይ ያለ ምንም ሲቹዌሽን ላይ ሆኖ በምንም ሲቹዌሽን ላይ ወይም በምንም አይነት ችግር ላይ ሆኖ ያ ነገር ያልፋል። ተረት በቃ ማለትስ በቃ አንዳንድ ጊዜ የሆነ ጭንቅ የሚያደርግ በላይ ይደራረብባችኋል አይደለ? በላይ ዛሬ የሆነ ነገር ዛሬ የሆነ ነገር ይደራረብና ከዛ ተመልሶ በቃ የሆነ ትንፋሽ ራሱ እንትን ይላችኋል፣ ትንፋሽ ያስፈጥራችኋል። ግን እግዚአብሔር ነው የምላችሁ ያችን ነገር እልፍ ካላችሁ እድሜ ልካችሁን ባይ ስትረስ ባይ ጭንቀት ነው የምትሉት። የሆነች አለች የሆነች በቃ አንድ ሰሞን ብቻ በጣም ስትረስፉል የምትሆኑባት በምንም ሊሆን ይችላል። በትዳራችሁ ሊሆን ይችላል፣ በቤታችሁ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በስራ ሊሆን ይችላል። በማንኛውም በኩል የሆነች አለች በቃ ወይ በስራ በኩል አንድ ይመጣባቸው፣ በትዳራችሁ የሆነ ነገር ይመጣባቸው፣ በዚህ ሌላ እና በቃ የሆነ ትንፋሽ ታጣላችሁ። ለምንድን ነው የበዛብኝ እንደዚህ መከራ ትላላችሁ ብዙ በቃ። ግን ልክ ያቺ ሁላ እልፍ ካለች ባይ ስትረስ ባይ ጭንቀት ነው። ክርስቶስን ነው የምላችሁ። እኔ ጭንቀት ፍሪ ሆኜ ወይም ደግሞ ምናምን አይደለም እነግራችሁ ያለሁት። የኛ አይኔ ላይቭ ላይ መምጣትና መነጋገር እሱ ስለሆነ ነው። የኔ ላይቭ ላይ መምጣት አይደለም የኔ ላይቭ ላይ መምጣት የኔ ላይ ስክሪን ላይ መውጣት ልንነጋገር ጥሩ ነገር ቁም ነገር ልንነጋገር ነው እንጂ እኔ ከእናንተ የተሻልኩኝ እየመከርኳችሁ ምናምን ሳይሆን ሪያሊቲው ነው። ለኔ የሚጠቅመኝን ነው የምነግራችሁ። እኔ እውነት ነው ዩቲዩብ ላይ እኔ ለማስመሰል አልገባም። ህሊና አይፈቅድልኝም። እናንተ ይሄ ለዩቲዩብ ምናምን ነው አይካንት እኔ እንደዛ ነሱ አይደለሁም።
ከሆነ ምንድነው ይሄ ሪያሊቲ ነው ይዤላችሁ የምመጣው። እኔ አሁን ከጭንቀት ፍሪ ሆኜ ከስትረስ ፍሪ ሆኜ አይደለም የምናገራችሁ ወይም እንትን የምላችሁ፣ ግን አትሊስት መመካከሩ ጥሩ ነው። በቃ እዚህ ሀገር አሁን ብዙዎቻችን እንገናኛለን። ከመጫወት ከቡና ከምናምን ውጪ ትፈራለህ። ሰው የራስን አሁን ለምሳሌ እኔ አውጥቼ የኔን ስትረስ ለአንድ ሰው መናገር እፈራለሁ። ለምን? ለሌላ ሰው ይናገርብኛል ብዬ ስለምል ማለት ነው እንጂ እኮ የድሮ እናቶቻችን ቁጭ ብለው ቡና ሀገር ቤት አይደለ ቡና ተፈልቶ ምስራቸውን አንዱ እየለቀመ አንዱ ጎመኑን እየቀነጠሰ ምን እያለ ስለ ትዳራቸው ያወራሉ። ስለ ጀጅ አይደራረጉም፣ መፍትሄ ያመጣሉ። ከዛ አንዱ መፍትሄ ያመጣል። አሁን እንደዚህ ማድረግ እኮ አለብሽ፣ እንደዚህ ሆኖ እኮ ነው ወይ እንደዚህ ተጨንቆ ስለሆነ ነው ወይ አንቺ ቤት ችግሩ ያ ችግር በትዳርም ይሁን በምንም ጉዳይ ያለ ይሁን ሜቢ የአንቺ ችግር ብቻ ላይሆን ይችላል። የአንቺ ችግር ስላችሁ ወይም የእናንተ ችግር የኔ ችግር ብቻ ሳይሆን እኔ ጋር ያለው ቤት ትዳሬ ላይ ያለው ቤት ሌላ ሰው ላይ ከኔ ባሰ ችግር ይዞ የተቀመጠ ሰው ይኖራል። መቼም አሁን ሰው ስትነግሩትኝ እኔ አሁን ባሌ እንደዚህ ያደረገኝ እንደዚህ ብዬ ለእናንተ ለአንድ ሰው ብናገር ሜቢ እኮ ያ ሰው ክርስቶስ ነው የምላችሁ ከኔ ባሰ ኑሮ እየኖረ ይሆናል እኮ ከኔ ባሰ ስትረስ ያለው ኑሮ ይሆናል። ግን አንተ ነው ጀጅ የሚያደርገ እንዴ እሱን ችለሽ ነው እንደኖርሽው እንዴ ምን አገባሽና ይኸውላችሁ መብቴ እንደሱ ነው የምትባሉት አይደለ? ይሄ ሪያሊቲው ነው። እንደሱ ነው ሰው የሚላችሁ እንዴ ምን አገባሽ? ይሄ እኮ ዲስ ካናዳ ነው። ካናዳ ሆነ አልሆነ ምንም ሆነ አልሆነ እናንተ የሚያዋጣችሁት የምታውቁት እናንተ ናችሁ። ስትረስፉል ያደረጋችሁ ነገር እኮ ማንም ሰው ካለበት ስትረስ የራሱ ጉዳይ ብሎ ብዙ ሰው ጊዜ ስትረስ የምናደርገው ካልተደረገ አሁን ለምሳሌ ስራ ካላገኘ እኔ ወይ በሙያዬ ይሆናል በምኔ ስትረስ ያደረገብኝ ሌላ ስራ በተማርኩበት አለማግኘቴ ነው። እውነት ነው ምሬ በእነሱ ሁሉም ነገር እንደሱ ነው። እና ስትረስ እኔ እኮ ስትረስ ያደረገብኝ ያንን ፕሮፌሽናል ወይ የተመረቁበት በሚፈልገው ስራ ስላላገኘ ይሆናል አይደለ? ያንን ስራ ያላገኘሁትኝ ሜቢ እዚህ ጋር እኮ ሌላ ስራ አለኝ ለኔ የምትበቃኝ የምታስተዳድረኝ የቤት ኪራዬን ወጪን ቢሌን የምከፍልልኝ ሌላ ስራ አለች። ስትረስ ያደረገብኝ የተማርኩትን ስራ እንዴት አልሰራሁም እንዴ እኔ ባገኘሁት ከኔ የበለጠ ሙያ የሌላቸው ሰዎች ሲከፈሉ እያየሁኝ እንዴ ስትረስ ያደረገብኝ እሱ ሊሆን ይችላል አይደለ እንዴ? የራሱ ጉዳይ በቃ እኔ ቢሌን እየከፈልኩ አይደለ እንትን እየከፈልኩ አይደለ ካልኩኝ ስትረሱ እዛ ጋር ቆመ ማለት ነው። ስለዚህ ሁሉ ጊዜ በምንም ይሁን በትዳራችሁም ይሁን በምናችሁም ይሁን በቃ መንበርከክ እግዚአብሔር አምላክ ሆይ ምችልበት ትዕግስት ስጠኝ አይደለ? ምችልበት ትዕግስት ስጠኝ። ሁሉ ጊዜ አንተ ከኔ ጋር ሁን፣ ቻይ አድርገኝ። ምክንያቱም ብዙ ማይቻሉ ነገሮች በህይወታችን ይመጣሉ። ግን ህይወት በቃ ታስተምርሃለች። አባ አንተ ኬክ እየበላህ አይስክሬም እየበላህ እኮ ቤተሰቦች አድገሃል። እዚህ ሀገር ስትመጣ ኖ አይስክሬም ተንበላጦ 15 ቀን የተቀመጠ ፍሪጅ ላይ ምግብ አውጥታ ሙቀት ትበላለህ። እኔ ጌታ ድሮ ፍሪጅ ላይ ገባ ምግብ አልበላም የምትል ሰውዬ እዚህ መጣክ እዚህ ካናዳ ላይ መጣክ 15 ቀን የቆየ ምግብ ፍሬዘር ላይ 6 ወር የቆየ ምግብ አውጥታ ሙቀት ትበላለህ። ችግር በቃ ማለት ማያደርገው ነገር የለም። ግን ያ ሁሉ ያልፋል። የሆነ የምትፈልጉት አላማ አለ። የሆነ ልታደርጉት የምትፈልጉት ነገር አለ አይደለ? ግን ይሆናል። መቤቴን ነው የምላችሁ። ምንም ቢሆን ማይሆን ነገር የለም። ግን ሁሉም ነገር ጊዜ አለው። it's about time ይባላል አይደለ? በእንግሊዘኛ እንደሱ ነው የሚሉት። all thing is about time። ሁሉ ነገር ራሱን ጠብቆ እንደዚህ ምለው ኮሜንት እያነበብኩ ነው። አዲስ ጀማሪ በቃ ችግር ነው። I have to study a lot እና ሁሉ ነገር ያልፋል። ያቺ ሆነች አለች ጥር የምታረጋችሁ ነገር ዝል ብላችሁ ስታልፉ አለቀ። ግን ያቺ በጣም ታስጨንቃለች። በቃ ለሰውነታችሁ ለፊዚካላችሁ ጭንቅላታችሁ ከደከመ ደግሞ ሰውነት ይደክማል አይደለ? አንዳንድ ጊዜ እኮ አንድ ልጅ ብትለኝ አለች እውነት ከጠቀማችሁ ልንገራችሁ።
አንድ ልጅ የምትለኛለች በቃ ስትረስ አለችኝ። አስብ ሌሊቱን ሙሉ ሳስብ አድርና ልክ ሞት መኖሩን ሳስብ ሁሉ ነገር ተዋለው አለች። ትሞታለህ፣ ነገ ለካ እንሞታለን። ነገ ለካ ያሰብንለት ነገር ላይ ላንደርስም እንችላለን። ሜቢ እኮ እኛ የሚያስጨንቀን የዛሬ 2 ዓመት የ3 ዓመት እቅድ ነው። ሜቢ እኮ ላንኖር እንችላለን። ሞት የሚባል ነገር አለ። ሰው ስለሆንን እኛ የምናስበው በቃ ዘላለም የምንኖር ነው የሚመስለን። ኖ ዘላለም የምንኖር ነው የሚመስለን፣ ግን አይደለም። ሞት የሚባል ነገር አለ። ስለዚህ ሁሉ ጊዜ እችን አባባል እውነት ወዳታለሁኝ። አንደኛ፣ ሁለተኛ ደግሞ ልጨምርላችሁ ቲክቶክ ላይ ሰማሁትኝ። ክርስቶስን ነው የምላችሁ። እቺ በጣም በቃ ውስጤ የምታረጋጋኝ አንዳንድ ጊዜ እውነትን በቃ ላክ እንባይን መቆጣጠር እስከሚያቅተኝ ድረስ የምትለኝ ነች። ቲክቶክ ላይ ያየሁት ነው። ሜቢ እግዚአብሔርና ሰይጣን ቁጭ ብለው እየተነጋገሩ ላንተስ ቢሆን ኖ ይሄን ፈተናማ ታልፈዋለች፣ አይ ይሄ ፈተናማ ታልፎም የኔ ትሆናለች። እግዚአብሔርን በእናንተ ኮርቶ አይ ይሄ ፈተና የሰጠዋትንማ ላሳልፋታለሁኝ፣ ይሄን ፈተናማ እሷ ጎበዝ ነች ታልፋለች ብሎ የተሰጣችሁ ስጦታት ቢሆን የመጣላችሁ እሱ ነገር ቢሆንስ? ጋይስ ላይክ እያደረጋችሁ አይደለም? ኧረ አድርጉ ላይክ የምትለውን ተጫኑ። 5 ሰው ብቻ ነው ላይክ ያደረገው። ፈተናዋ እሷ ብትሆንስ? ያቺ በቃ እግዚአብሔር ስለናንተ እየተከራከረ ቢሆንስ? አይ ልጄን ይሄን ፈተና ቢመጣባትም ታልፈዋለሽ ብሎ እግዚአብሔር ስለኛ እየተከራከረ ቢሆን ስለ ሰይጣን፣ እቺ ሁሌ ጭንቅላታችሁ ላይ አስገባት። እግዚአብሔር እውነት ነው፣ መጥፎ ነገር እንዲደርስብን አይፈልግም። መጥፎ ግን እንድንማር የሆነ ነገር ያመጣል። ሁሉ ጊዜ የሆነ እንድንማር ወይም ደግሞ እኛ ተስተካክለን ብለን ለእግዚአብሔር ያቃትነው ነገር ካለ ያመጣብንና ከዛ በሱ እንደምንስተካከል ስለሚያውቅ ስለሚተማመንብን ተመልሶ ለኛ እግዚአብሔር ለኛ የሚፈልገው ነገር ምንድነው? እኛ ነው የሚፈልገው። አግኝተን ተመችቶን ምናምን እንዲኖር ሳይፈልግ ቀርቶ አይደለም። በምቾት ውስጥ ሜቢ ወይም ደግሞ በምንፈልገው እኛ በስኬታችን ውስጥ እግዚአብሔርን ምንተውበት ጊዜ ይሆናል። እኔ ዛሬ የሆነ ነገር ጠየቅኩት፣ ያችን ነገር አግኝቼው ከሆነ አይ በቃ ጸሎቴን ማቆም ከሆነ ከእግዚአብሔር ጋር ያለኝን ኮኔክሽን ማቆም ከሆነ እግዚአብሔር ለምን ይሰጠኛል? እሱ እኛን ነው የሚፈልገው፣ እኔን ነው የሚፈልገው። እሱ ከኔ ከማገኘው ነገር ውጪ እግዚአብሔር የሚፈልገው እኔን ነው። ስለዚህ ያ ስትረስ ያመጣብኝ የሆነ ነገር የሆነ በመሃል ልሰራበት ወይም ደግሞ የእግዚአብሔርን ኃያልነት አንዳንድ ጊዜ አይደለ ትረሱታላችሁ እኮ እንረሳዋለን። የእግዚአብሔርን ኃያልነት ትረስና ዝም ብላችሁ ነገሮችን ሁሉ እናንተ የምታደርጉት እናንተ ስለጠራችሁ እናንተ ስለለፋችሁ እናንተ 24 አወር ስለሰራችሁ እናንተ 16 ሰዓት ስለሰራችሁ የምናመጣው ወይም የምናደርገው ይመስለናል። ኖ እግዚአብሔር ግን ኃይሉን ሊገልጽብን ወይም ደግሞ ኃያል ነኝ ብሎ ሲለን እሱን ያደርግብናል። ስለዚህ ሁላችንም በምንታገኙት ነገር በምንም ይሁን በሄዳችሁበት ይሁን ሀበሻም ይሁን ሰላም በሉ። እኔ አሁን ልጅቷ ክርስቶስን ነው የምላችሁ ሰላም አልኳት። እኔ ያው እላለሁኝ አዲስ ነሽ ይለኛል አንዳንድ ሰው ሰላም ስል አንቺማ አዲስ ነሽ ይለኛል። አዲስ ስለሆንኩ አይደለም ወይ ዘጋችኋለሁ። እንኳን ያገሬ ልጅ ሌላ ሰው ሰላም ሌለ እንዴ? ሰላም ስትሉ መልካም ፊት ስታሳዩአቸው ለዛ ሰው ታወራላችሁ። ምንም አቻች ሰው አታቀኝም። አወራችልኝ ሄደች። ግን አሁን በዛ ሰዓት ትንሽ ቢሆን ቅልል ብሏት ይሆናል። ለምን ለኔ አውርታኝ ነው ሄደችው። እኔ ምንም መፍትሄ ባልሰጣትም አትሊስት ሰምቻታለሁ። ስለዚህ ሁሉ ነገር በእናንተ ልትሰሙ ምናምን ከፈለጋችሁ ሰው የሚያወራችሁበት የሄዳችሁበት ሊሆን ይችላል። ባስ ላይ ትሬን ላይ ሊሆን ይችላል። just በቃ be kind why not? ሁሉም ሰው የየራሱ ስትረስ አለው። ሁላችንም የየራሳችን ስትረስ አለን ስንወጣ ምን ስንል። ግን በወጣንበት ሰዓት
ለሌላችሁ ሰዎች ለራሳችንም ካይንድ በሆናችሁ ቁጥር ክርስቶስን ነው የምላችሁ። በቃ ናይስ በሆናችሁ ቁጥር የምታገኙት እረፍት አለ። እና ይሄ ሁሉ ነገር እግዚአብሔር አምላክ በቃ እንትን ይበለን። ምንድነው ጥሩ ልብ ይስጠን። እኛ ካለንበት አሁን ጭንቀት እግዚአብሔር ከኛ ይባሳል። ሁሉ ጊዜ ደግሞ ማሰብ ያለባችሁ ከኛ ይባሳል፣ ካንቺ ይባሳል፣ ካንተ ይባሳል። ክርስቶስን ነው የምላችሁ። ሰው የራሱን ጉዳይ አውራችሁ ለብሰን ስንወጣ ሰው እንመስላለን። ልጅቷ ስታይ እኔ እኮ በምን እንደተጨነቅኩ አታውቅም። ስታይ አለባበሴን አይታ ነው እንግዲህ አስቡ። አንቺ ግን ጥሩ የምትኖሪ ትመስያለሽ አለች። አስቡ፣ እሷ አለባበሴን አይታ ነው። ከኔ እውነት ነው። አመሰግናለሁ። አለባበሴን እኮ አይታ ነው። በዛ ሰዓት ምን ስትረስ እንዳለብኝ፣ ምን ጨንቆኝ ከቤት እንደወጣው፣ ምን እንደሆንኩኝ፣ ምን አይነት ችግር ላይ እንዳዋለሁኝ አታውቅም። የሷ ግን ብሶባት ስለነበር እንደ አቅማችን ነው አይደለም ይሰጣል። ሜቢ እሷ አልቻለችም ይሆናል ስትረሷል አውጥታ ስትነግረኝ ለኔ እኔ በሷ ቤት እኔ ጭንቀት የለብኝም። ገብታችኋል? ግን ከኔ ብሶባት ስላየኋትኝ መናገር ስለፈለገች ቀጥታ ምንም ወሬ አልጀመርንም። በጣም ጨንቆኛል ስትለኝ በቃ አይ ፊል ሶ ባድ እና እንኳን ምንም ላውራትም አልችልም። ስለዚህ ሁሉ ነገር እግዚአብሔር አምላክ ሁላችሁንም እመቤቴን ነው የምላችሁ ያላችሁበት ሲቹዌሽን ሁሉ ያልፋል። እግዚአብሔር ያቺ የምንፈልጋትን ነገር ይሰጠናል። ካልሰጠንም ደግሞ እሱ ዓላማ አለው። ልንጠፋበት ይሆናል፣ ማያስፈልገን ነገር ይሆናል፣ በህይወታችን ሌሎችን ልንጎዳበት የምንችለው ነገር ሊሆን ይችላል። ለዛ ይሆናል ያልተሰጠን። አላመለጠሽም ገኒዬ፣ ደርሰሻል። 5 ደቂቃ አለኝ። ኢትስ ኦኬ። እና ልትሰሩበት እግዚአብሔር ወደ ራሱ መንገድ ሊያመጣችሁ በቃ ይሆናል። አንዳንድ ሰው በቃ ይሁን ተጎድቷል እኮ ልጁ ታሞበታል እኮ። እኔ ቤተክርስቲያን እንደሱ ያለኝ ልጅ አለ። ልጁ እኮ ታሞበታል፣ የኦቲዝም ታማሚ ነው። ግድ የለሽም አለኝ። እኛን እኮ እግዚአብሔር የመረጠ ለሌላ ነገር ነው፣ ለሌላ ነገር ሊሾመን እኮ ነው አለኝ። አስቡት፣ የሰው ብርታት፣ የአንዳንድ ሰው ብርታት ግርም ነው የሚለኝ። በቃ እግዚአብሔርን በምን መልኩ እንደሚያየው፣ እግዚአብሔርን እንዴት እንደሚለው በቃ የልብ ምን ያለበት እንዴት እንደሚያስቀናችሁ። እኔ ዛሬ ይሄ ልጅ ሲሰጠኝ፣ ኦቲዝም ያለው ልጅ ሲሰጠኝ አለኝ። ክርስቶስን ነው የምላችሁ። ኦቲዝም ያለው ልጅ ሲሰጠኝ እግዚአብሔር ከኔ የፈለገው ነገር አለ፣ ወይም ወደ እግዚአብሔር እንድቀርብበት የምፈልገው ነገር አለ። ክርስቶስን እንደሱ ነው ያለኝ። ደስ አይልም እንደዚህ አይነት ሰው? ከዛ በኋላ ምን ትላላችሁ? ራሳችሁ ነው የምትታዘቡት። እኔ ራሴ ነው የምታዘበው። አንዳንድ ጊዜ ዝም ብዬ እግዚአብሔር ሳማረር ምን ስል ቆይና ከዛ የሆነ ሰው እንደዚህ ሲላችሁ በቃ የሆነ ውስጣችሁን የሚያውቁ አይመስላችሁም? የሆነ የውስጤን የሚያቀብኝና የሆነ የሚያሳፍረኝ ነው የመሰለኝ። የሚያሳፍረኝ ነው የሚመስለኝ። የውስጤን ያወቀብኝ ነው የሚመስለኝ። ክርስቶስን ነው የምላችሁ። እና ትፈራላችሁ፣ ምን ትላላችሁ? ግን ኦኬ ኢትስ ኦኬ ጋይስ፣ ላይፍ ኢዝ ሾርት ይላል ፈረንጅ። ላይፍ ኢዝ ሾርት። አረ ሰላም ተይ፣ ሰላም ተይ፣ ወደ ራስሽ ተመለሽ ትላላችሁ። ከዛ እና በጣም በቃ በሚገርም ሁኔታ ልጅቷን ላካፍላችሁ የፈለኩትኝ በማንኛውም መልክ ስትሄዱ፣ በማንኛውም ቦታ ስትሄዱ፣ የትም ቦታ ስትሄዱ አሁን ዜጎች እኔ ለማን ላውራ? ለነጭ ላውራው? የእውነት ነጭ ሄጄ ብነግረው ይሰማኛል? እስነማ ቢዝነስ ነው የሚለኝ። ይሄ ልጅ ችግር አይደለም ነው የሚለኝ። አትሊስት ግን እኛ ሴም አንድ ቦታ ነው ያደግነው፣ ሴም ካልቸር ላይ ነው ያደግነው። ስለዚህ አትሊስት እኔ እንደሱ ብዬ ስነግራችሁ ይገባኛል አይደል? ይገባዋል፣ ያ ሰው ይገባዋል።
እና ይገባዋል። እኔ አሁን እና በተቻላችሁ መጠን ስሙ ሰውን ካጠገባችሁ ያለው ልጅ ትንሽ እያስቸገረች ነው ያጣሁት። በተቻላችሁ መጠን እውነት ነው የምላችሁ፣ በቃ ስሙ እስቲ። ከእናንተ ምን ይጎልባችኋል? ምንም የሚጎል ነገር የለም። እኔ ዛሬ አንድ ሰው መጥቶ ልጅቷ አሁን እንደሱ ቀሏትን ስትሄድ አይ ፊል ሶ ሃፒ። ኢቭን የራሴ ጭንቀትን ቢሆን የራሴን ጭንቀትን ወደኋላ ትቼ የእሷን ሰማኋትኝ አይደለ? ሰማኋት። እሷ እፎይታ የምታገኝ ከሆነ እንደዚህ በተሰማኋት ዋይነት እኔ ምን ጎደለብኝ? ስለዚህ ሁላችንም በያለንበት ክርስቶስ ነው የምላችሁ። አሁን ሀበሻ የተለመደ ነው። ከርቀት ያያችሁና ከዛ በኋላ ስትቀርቡ ሀበሻ ጋር የተለመደ ነው። ያያችሁና ከዛ ከርቀት አይቷችሁ ከዛ የሆነ ሰዓት ላይ በቃ የለም ያ ሰው የለም። ወይም ደግሞ አይቷችሁ ልክ አጠገባችሁ ሲደርስ ጎንበስ ይላል። እኔ ከየት የለመድነው ባህል እንደሆነ አይዶን ነው። እኔ አንቺን ሰላም አልኩ፣ አንተን ሰላም አልኩ፣ ምንድነው የሚጎልብኝ? ክብር አናተርፍም። እኔ ዛሬ የሆነ ነገር ጥሩ ነገር እንትን ብል ክብር ነው ማተርፍ። በቃ ሰላም ተባብለህ ያንን ሰው ምንም ችግር የለም። ሰላም በመባባል ውስጥ እግዚአብሔር ስም ይጠራል። እንዴት ነህ ስትባል እግዚአብሔር ይመስገን ትባባላለህ። እና ምንም የሰው ሰላም መባባል ምንም እንትን የለውም። ለዛ ሰው ይኔበር ነው ያ ሰው በምን ደረጃ ላይ እንዳለ። አሁን አንዳንድ ጊዜ ፊታቸውን ኩስተር ብለው የሚሰረጉብን ይመስላችኋል አይደል? የሆነ የተናደዱ በእኛ ምናምን ነው ይመስለኝ እኔ አሁን የነበረው። ግን አሁን ይኸው እድሜ ከ30 ሲያልፍ ትረዳለህ። ሁሉንም ታስተምራችኋለች ህይወት እና ሁሉ ነገር ምን ተኮሳተረው ምንም ማለት በቃ ሰላም ብለው ማለት ትልቁ ነገር እሱ ነው። በቃ ሰላም ብሎ እግዚአብሔር ሰላምታ ምን ችግር አለው? ደግሞ ሊሰማችሁ ከፈለገ አንድ ሰው ሊያወራላችሁ ከፈለገ ስሙት። ዶንት ጀጅ ሂም። የሆነ ቃላት እያነሳሽ ኖ አንቺ እኮ እንደዚህ ነው ሳትሉ ዝም ብላችሁ ስሙት። ከዛ ያ ሰው አውርቶ ጨርሶ የእናንተንም ጥያቄ አይፈልግም፣ የእናንተንም መልስ አይፈልግም። በቃ የፈለገው ማውራት ብቻ ነበረ ማለት ነው። ስለዚህ አውርቶ ይሄዳል። አውርቷችሁ ይሄዳል። የሚፈልገውን አውርቶ ይሄዳል። ተገላገላችሁ። በቃ እነሱም ተገላገለ፣ እናንተም ደግሞ ሰምታችሁ ተገላገላችሁ። ምንም ሳትተነፍሱ እሱንም ጀጅ ሳታረጉት አይ እንደዚህ ማድረግ እኮ እንደዚህ ነው፣ እንደዚህ ማለት እኮ እንደዚህ ነው ሳትሉት በቃ አትሊስት በምንም ነገር ቢሆን እሱም መልኩ እንትን የሚፈልገውን ነገር ተናግሮ ይሄዳል ማለት ነው። እና በተቻላችሁ መጠን እውነት እኔ አሁን ቤተሰቦቼ ናችሁ፣ ቅርብ ሰዎች ናችሁ፣ ሁላችሁም እዚህ ያላችሁት ያውቃለሁ፣ ቅርብ የሆናችሁ ሰዎች ናችሁ። እና አውቃለሁ ብዙ ሰው የራሱ ጭንቀት አለው። አይ ነው ግን በቃ ኢትስ ኦኬ ማለት ሁላችንም ኢትስ ኦኬ። ከኔ አትሊስት ከሱ እኔ ይሻላለሁ እንደሱ ነው አይደል? ብዙ ሰው የሚለው አይ ከሷስ እኔ ይሻላለሁ። እውነት ነው፣ ምን ይሻለው ነገር አለ። ምክንያቱም ያንዳንድ ሰው እስቱማቸው ሆነበታል ዲፕሬሽኑ። ሜቢ እናንተ ደግሞ በትንሿን ብትሆን ከጎናችሁ ያለችው የሆነችዋ ትንሿ ነገር ተሳክታላችኋለች፣ ወይም የምትፈልጓት ትንሽዬም ነገር ተሳክታ፣ ወይም ደግሞ ጭንቀት ይችላል ማይችላል አይደል? አንዳንድ ሰው በጣም እናንተ እኮ ከነሱ የበለጠ ጭንቀት ላያችሁ ላይ አለ እኮ፣ ግን እነሱ በቃ በጣም በቃ ዝም ብለው ታያዋቸዋላችሁ።
ስትረስ ውስጥ ገብቶ በጣም ተጨንቆ በጣም እንትን ብለው ታያቸዋላችሁ። እና ሜቢ የጨነቃችሁ ነገር ሲነግሯችሁ ለእናንተ እኮ ሜቢ የሚያስቅም ነገር ሊሆን ይችላል። እውነት ለምስላችሁ እናንተ ጋር ያለው ጭንቀት በጣም ብዙ ነው። ግን በቃ ያ ሰው እንግዲህ ለጭንቀት የማይችል ሰው ነው ማለት ነው። ጭንቀት አይችልም ማለት ነው። ስለዚህ ሁላችንም በያለንበት እግዚአብሔር አምላክ በቃ መልካም ነገር ባለን ነገር እናመስግን፣ ጸሎት እናድርግ። አውቃለሁ ሰው ሀገር ነው ያለነው፣ የባህላችንም ከማምነታችንም ከሁሉ ነገራችን ይወጣል ነው። ግን ቢሆንም በቃ እግዚአብሔር ማመስገን፣ እግዚአብሔር አምላክ ሆይ በቃ ያለንን ነገር ማየት፣ ልጆች ካላችሁ ልጆቻችሁን፣ ጥሩ ትዳር ካላችሁ ጤና ካላችሁ ጤናችሁን፣ ስራችሁ ጥሩ ከሆነ በስራችሁ፣ በሁሉ ነገር የምናመሰግንበት ነገር እውነት ለመናገር ሴጣን ሲጋርድብን ነው እንጂ ብዙ ነገር አለ በህይወታችን። ካልተሰጡን ነገሮች ሁሉ የተሰጠን ነገር ብዙ ነው። ግን እኛ ያው ሴጣን ሁሉ ጊዜ የጎደለችዋን አይደለም ያሳየን። በተለይ አሁን ደግሞ ሶሻል ሚዲያ ላይ ኤቭሪቲንግ በቃ ፖስት ይደረጋል። ከእናንተ ጋር የምታውቋቸው ሰዎች፣ ከእናንተ ጋር የተማራችሁ ሰዎች ወይም ደግሞ አጠገባችሁ ያሉ ሰዎች ላይ ሶሻል ሚዲያ ላይ ስታዩ አባ በቃ እንደ እኔ የት ነኝ ትላለህ። ግን ሜቢ that's fake። ብዙ ሰው አሁን ይናገራሉ የሶሻል ሚዲያ እና ላይፍ is fake። በቃ አንዳንድ ጊዜ ሜቢ እውነት ነው። እኔ አሁን እቺን ካሜራ ለመቅረጽ ቤት ውስጥ ነው ያልኩት፣ በቢጃማ ነው ያልኩት፣ በቢጃማ ነው ያልኩት። አሁን ስገባ ተኳኩዬ ተስተካክዬ ምን ብዬ ነው የገባሁት? ለምን? ለስራው ክብር ስል ማለት ነው። ግን እኔ ህይወቴ እንደዚህ ተኳኩዬ እንደዚህ ቁጭ ብለ እኔ እንደውም አሙኳኳል ሰው አይደለሁም። ግን አንዳንድ ሰው በቃ በስርዓት ለብሶ በስርዓት ተኳኩሎ ምን ብሎ ስታይ ሁሉ ጊዜ ላይፍ እንደሱ ነው የሚመስላችሁ ካናዳ ላይ አይደለም? እና ምን ትላላችሁ? እኔ ምን ሆኜ ነው? ይሄ ሰው ምን አግኝቶ ነው? እሱ ሁሌ እንዳማረበት ነው፣ ሁሌ እንደዘነጠ ነው። እኔ ለምንድን ነው እንደዚህ ተቆሳቆልኩት ትላለህ። እሱ እኮ ሪዝን ይኖረው ይሆናል፣ የሚዘንጥበት ሪዝን ይኖራል። ግን ሁሉ ጊዜ በሶሻል ሚዲያ በተለይ ዶን በቃ ላይክ ራሳችሁን በሱ አትዩት። እውነት ራሳችሁን በሱ አትዩት። ሁሉ ነገር ዝም ብላችኋል ያላችሁት፣ እየሰማችሁኝ ነው? ድምጻችሁ ጠፍቷል ያለው። አላችሁ ወይ? አለን በሉ። እሺ ምሬ ካሜራውን ያጠፋው ትንሽ ልጅ ስላስቸገረችኝ ነው። ትንሽ ከ2 ደቂቃ በኋላ ተመልሼ አበረዋለሁ። እና ምን ትላላችሁ? የሰጣችሁ አስተያየት ስጡ። አስተያየት እየሰጣችሁ አይደለም። እውነት እግዚአብሔር ይመስገን በሉ ስላላችሁበት ነገር ሁሉ። በቃ እስቲ እግዚአብሔር ይመስገን በሉ ሁላችሁ፣ እኔንም ጨምሮ ማለት ነው። እኔ አሁን ስመክራችሁ እኔ አሁን እንደሱ በቃ እግዚአብሔር ይመስገን ብዬ የምኖር ሰው አይደለሁም። እኔ ራሴ ብዙ ደካማዎች አሉኝ። ወይም እንደነገርኳችሁ ቅድም ከእናንተ በልጬ ምናምን አይደለም። ግን ርዕሱን ልንወያይበት ስለፈለኩ ነው ያመጣሁት። የሰማሁት ነገር ልጅቷ ላይ ስላሳዘነኝና በቤቱ ስንት ሰው እንዳለ አሁን እሷ እዛ ስላገኘችኝ ነው። ከቤት ማይወጣ ሰው አለ፣ ሰው ማያገኝ ሰው አለ እና ብዙ አለና እንደሱ እግዚአብሔር አምላክ ሁላችንም እውነት በቃ ጥሩ ነገር አግኝተን ያሰብነው ሀሳብ ተሳክቶልን ሁላችንም ወደ ሀገራችን እንቆሰቁሰዋለን። እግዚአብሔር አምላክ ይቀድልንና እውነት አሜን። እግዚአብሔር ይመስገን።
ይሄ ይላል ለነፍሳችንም ለስጋችንም የሚያስፈልገው ነገር ነው እንጂ የምናየው እውነት ከጤና በላይ በቃ ሰርታችሁ እንደመግባት ሰርቶ እንደ ነገር የለም። አሜን አሜን። እና ሁሉም ገኔ አሁን እየተኛች ነው። አሚን ቲጄ ሀገራችን ሰላም ያርግልን። እውነት ነው፣ እሱ ነው ዋናው። ምክንያቱም መቼስ የሰው ሙሉነቱ ሀገሩ ላይ ነው። ሀገራችን ላይ ስንገባ ነው ሁላችንም ሙሉ የምንሆነው። ምንም ጥርጥር የለውም። ሁላችንም ሙሉ የምንሆነው እግዚአብሔር አምላክ ከፈቀደ ሀገር ላይ ስንገባ ነውና እውነት ነው እሱ። እግዚአብሔር አምላክ ደግሞ ሀገራችን ሰላም ካረገልን ምን እንፈልጋለን? ሁሉ ሰላም ይሆናል። እግዚአብሔር አዋቂ ነው እውነት ለመናገር እና ያው እንደምናየው ነው ሁሉ ነገር። እግዚአብሔር ብቻ ለሁሉም ጊዜ ያለው ለሁሉም ነገር ጥሩ ነገር ይመጣል። በእግዚአብሔር ነው እምነታችን። ትልቁ ነገር ቤተሰቦቻችንም የሰጡን ትልቁ ነገር አሜን። ምሮዬ እውነት ነው። በስደት አያስቀረን፣ ኧረ አያስቀረን። በስማማ አያስቀረንም። ደግሞ እሱ ደግ ነው። እግዚአብሔር ደግ ነው። ከእግዚአብሔር በላይ ማን ደግ አለ? እግዚአብሔር ደግ ነው። ሀገራችን ያስገባናል ሁላችንንም። እና ምን ትላላችሁ? ኔክስት ላይ ምን ልስራላችሁ? ምን እናምጣ? እንወያይ። አይዲያ ካላችሁ ወይም የሚያስማማን ሁላችንም ነገር
አእምሮ የእውነትሽን ነው እንዴ? በደንብ እንጂ ከተገናኘን አይቀር ጥሩ ነገር ካላሳለፍን ጥሩ ነገር ካላወራን ምንድን ነው ትርፉ? ለማለትስ እናንተም ጊዜያችሁን ዌስት አድርጋችሁ አትሰሙኝም? ለምን? የእናንተንም ጊዜ ዌስት ማድረግ ስለማልፈልግ ነው ርዕሶች ይዤ የምመጣው። ዝም ብዬ ያልሆነ ነገር ከማውራት ጥሩ ነገሮችን እያወራን እየተማማርን ከሆነ ጥሩ ነው። ስለ ብዙ ነገሮች አሉ እዚህ ሀገር ላይ የሚሰሩ RSP የሚባል ስለ እንደዚህ አይነት ነገሮች፣ ስለ ባንክ ጉዳይ፣ ስለ ክሬዲት ጉዳይ በቃ የሚጠቅመንን ነገር እንዴት ይዤ እንደመጣ እያሰብኩበት ነው። ይዤ እመጣለሁኝ ደግሞ ለምን እሱ ስለሚያስፈልገን የግዴታ እንደ ሀገሩ ለምን ብዙ ኢንፎርሜሽን የለንም። እሱ ነው ችግሩ። የኛ እንደ ሀበሻ አይደለም ብዙ ኢንፎርሜሽን የለንም። እና ያችን ኢንፎርሜሽን እየፈላለኩኝ ነው። ለሌሎቻችሁስ ምን ይዤ ልምጣ? ርዕስ ቆንጆ ርዕስ የምትሉትኝ የሚያወያየን ርዕስ ይዤ እመጣለሁኝ። ግን ስፔሲፊካሊ እንደዚህ ብንሰራ እንደዚህ ብናወራ ጥሩ ነው የምትሉኝ? ስምንት ሰው ይታየኛል። አንድ ሰው ነው የጻፈው። ምህረት ብቻ ነው የጻፈችው። ሀሳብ ካላችሁ ከጻፋችሁልኝ ደስ ይለኛል። እንደዚህ ወይም አስተያየት የምትሰጡኝ እንደዚህ ብታረጊ እንደዚህ ነው የምትሉ ካለ አሪፍ ነው። ለምን አብረን ጥሩ ነገሮችን እንድንሰራ መልካም ነገሮችን እንድንሰራ በአሁኑ ሰዓት ጥሩ ነገሮችን መስራት ይቻላል፣ ብዙ ነገሮችን። ስለዚህ እንደሱ ካላችሁ ጥሩ ነበረ። ይሁን ነገር ከነገራችሁ ይሁን ነገር ሀሳብ ከሰጣችሁ እንደዚህ እኮ ብትሰሪ ካላችሁኝ እኔ ደግሞ ፈላልጌ እመጣለሁ ማለት ነው። እሺ ምሩዬ፣ እውነትሽ ነው። ጥሩ ሀሳብ ነው። ለምን ብዙ ጊዜ ወላጆች ጭንቀት እሱ ነው። እዚህ ሀገር አይደለ እንዴት ብለን ልጆቻችንን እናሳድግ ነው። ስለዚህ እሱ በጣም ጥሩ ሀሳብ ነው። በኔክስት በሱ እመጣለሁኝ ጥሩ ተዘጋጅቼ መፍትሄም ያልኳቸውን እንዲሁም ጉግል አድርጌ አንብቤ ከሰዎችም ጠይቄ ጥሩ መፍትሄዎችን ይዤ እመጣለሁኝ ማለት ነው። እሱ በጣም ጥሩ ሀሳብ ነው። ለምን ብዙ ሰው ልጅ ያለው ነው እዚህ ጆይን የሚያደርገኝም በእርግጠኝነት። ስለዚህ እሱ በጣም ጥሩ ሀሳብ ነው። በጣም አሪፍ ሀሳብ ነው እሱማ። ይሄ ሁሉ ነገር እዚህ ሀገር ልጅ ማሳደግ ከባድ ስለሆነ እሱ ደግሞ ጥሩ ሀሳብ ነው። ከኔም የበለጠ ልምድ ያላቸው ሰዎች፣ ጥሩ ልጅ አስተዳደግ ያላቸው ሰዎች አሉ። ስለዚህ ከነሱም ከሁሉም ሰው አይዲያ በመሰብሰብ ጥሩ ነገር ይዤ እመጣለሁ ማለት ነው እንጂ እሱ በጣም አሪፍ ቆንጆ ሀሳብ ነው። ቴንክ ዩ ምሩዬ፣ በጣም አመሰግናለሁ። እሱ ቆንጆ ሀሳብ ነው። ልጄ ትንሽ ስላስቸገረችኝ ነው እንጂ ብናወራ ደስ ይለኝ ነበረ። እንግዲህ ጆይን ስላደረጋችሁኝ ከኔ ጋር ስለነበራችሁ ጊዜያችሁን ስለሰጣችሁኝ በጣም አመሰግናችኋለሁ። ወዳችኋለሁኝ።
እግዚአብሔር ያክብርልኝ። እውነት በጣም አመሰግናለሁኝ። በጣም ክርስቶስን ነው የምላችሁ። እግዚአብሔር ይመስገን። በጣም እናንተን ያመሰለ ሰው ከኔ ጋር ስላለ እግዚአብሔርን አመሰግናለሁ። ጥሩ ጊዜ ነበር ያሳለፍነው። ከኔ አንደበት ባይሆንም ብዙ ትንሽዬ ነገር ትንሽ አንድ ነገር እንደወሰዳችሁ ተስፋ አደርጋለሁ። ከዚህ ከለፈለፍኩት ሁሉ በነገራችን ላይ በጣም ለፍላፊ ሆኛለሁ። ከዚህ ሁሉ ጥሩ ነገር ከኔ ታገኛላችሁ። ጥሩ ነገር እንትላላችሁ ሳይሆን ከናንተ በልጣለሁ ምናምን ሳይሆን ከሰማዋት ላይ እንድንወያይበት ነው ይዤው የመጣሁትና በጣም አመሰግናለሁ ከኔ ጋር ስለነበራችሁ። ሁላችሁንም ወዳችኋለሁ። እግዚአብሔር ባላችሁበት ነገር ይባርካችሁ። ትዳራችሁ ላላችሁ ትዳር፣ ልጅ ካላችሁ በልጅ ስራችሁ፣ በጤናችሁ በሁሉም እግዚአብሔር ይባርክ። አሜን በሉ። የማይደርስ እንዳይመስላችሁ። እኔ በጣም ጎበዝ መራቂ ነኝ በነገራችን። ወዳችኋለሁ ሁላችሁንም። ዛሬ ጆይን ስላደረጋችሁኝ ከኔ ጋር ስላመሻችሁ ጊዜያችሁ መስዋዕት አድርጋችሁ ከኔ ጋር ስለቆያችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እግዚአብሔር ደግሞ መልካም ነገር ሁሉ የተባለ ነገር ዓለም ላይ ያለ መልካም ነገር ሁሉ ከናንተ ጋር ይሁን። ሁላችሁንም ወዳችኋለሁኝ። እንግዲህ ዛሬን በዛሬ ልጨርስና ግን ካሁን በኋላ አርብ አምነሹር ኤኒዌይስ ፖስት አደርጋለሁኝ። የሚጠቅሙ ነገሮችም ሌሎች ነገሮችንም እሰራለሁኝ። ዩቲዩብን ሰብስክራይብ አድርጉ፣ ለሌሎች ሼር አድርጉልኝ እንዲያድግ ዩቲዩቡ። you never know መች እንደምጠቅም ነው። ሶሻል ሚዲያ ላይ ጥሩ ነገሮች ብዙ ጥሩ ነገሮችን መስራት እንችላለን። ከናንተ ጋር ደግሞ ብዙ ነገሮችን እሰራለሁኝ ብዬ አስባለሁኝ። በተለይ እናቶች ይሆናችሁ እዚህ ሀገር ሴት ይሆናችሁ ብዙ ነገሮችን እንሰራለን አብረን። ስለዚህ ሼር አድርጉልኝ ለሌሎች እንዲደርስ፣ ሌሎች እንዲያዩት፣ ዩቲዩብን ሰብስክራይብ እንዲያደርጉ። ሁላችሁንም ወዳችኋለሁኝ። መልካም ምሽት፣ መልካም ቀን፣ መልካም ጊዜ ይሁንላችሁ። ቻው ባይ